በኢትዮጵያ እየተካሄደ በሚገኘው ታሪካዊው የሀገራዊ ምክክር ጉባኤ ላይ ከተመካካሪዎች ባሻገር ሂደቱን የሚታዘቡ የሀገር ሽማግሌዎችና ለሀገር ውለታን የዋሉ ዜጎች ይገኙበታል። እነዚህ ታዛቢዎች በተገኙበት የምክክር ሂደት ሁሉ ያዩት ነገር ተስፋ ሰጪ መሆኑን ገልጸው ሁሉም ተሳታፊዎች አእምሯቸውን ክፍት በማድረግ ሀሳቦችን በነጻነት ማንሸራሸርና ለተሻለ ውጤት በጋራ መስራት ይጠበቅባቸዋል ብለዋል። ኢትዮጵያ በነባርነቷ በታሪኳ ያለ ተደፈረች አገር ያልተወረረች አገር በመሆኗ ያን ክብር እንደጠበቀች የህዝቡ አንድነትና ፍቅር ደግሞ ተጨምሮበት ወደፊት በታላቅ ገና በዓለም ላይ ልትታወቅ የሚያደርሳት ሂደት ላይ ትገኛለች ብል ትክክል ነኝ። አእምሯችንን ክፍት አድርገን ጠቃሚ ነገር ከዚህ ይውጣ ብለን ካሰብን መልካም ነገር ይወጣል። አዲሱ ትውልድ ይህንን ነቅቶ መጠበቅ አለበት። በኢትዮጵያ ታሪክ ውስጥ ተደርጎ የማይታወቅ ነገር ነው። ከወደፊት ደግሞ እንደገና እናድርግ ቢባል እንኳን ዘመናት ይፈጃል። ይህ የምክክር መድረክ ለማንኛውም ኢትዮጵያዊ ሀሳቡን በነጻነት እንዲያንሸራሽር በሩ ክፍት በሆነበት በዚህ ወሳኝ ወቅት ሀሳባቸውን በኃይል ለማስፈጸም በየጫካው የመሸጉ ወገኖች የያዙት መንገድ ሙሉ በሙሉ ስህተት መሆኑን ተረድተው ወደ ሰላማዊው መድረክ እንዲመጡም ይመክራሉ። እኔ አባት ነኝ፣ የ84 ዓመት ሰው ነኝ። ብዙ ታሪኮችና ብዙ ሂደቶችን ሄጃለሁ። እኔ እስከገባኝ ድረስ ዛሬ እስከተረዳሁት ድረስ ያለው አካሄድ ገና አሁን አንድ ስቴፕ ይቀረዋል። አንድ ስቴፕ ሲቀረው ደግሞ ምን እንደሚሆን እየገረመኝ ነው ዛሬ የሰማሁት ነገር ላይ በመደነቅ። ስለዚህ ጠመንጃውን በየቦታ ትቶ በተመከረው ምክርና አውድ ውስጥ ገብቶ የሚፈልገውን ተቀብሎ የሚሰጠውን ሰጥቶ መግባባት ነው የሚታየኝ። ስለዚህ ይሄ መግባባት ለኢትዮጵያ ብቻ አይደለም፣ ለዓለም የመማሪያ ምሳሌ ታሪክ ነው የሚሆነው። ይሄ ደግሞ ቆመን እናየዋለን ብዬ ተስፋ አደርጋለሁ። መቼም ቢሆን ምክክርን መግፋት ጥሩ አይደለም። ዳያሎግ አስፈላጊ ነው። በተለያየ መንገድ በጫካም ይሁን በተለያየ ቦታ ሆነው በተቃውሞ መንገድ ላይ ያሉት እድል መጠቀም ጥሩ ነው። መቼም በምንም አይነት መመዘኛ ቢሆን ከጦርነት ምክክር ይሻላል። ስልጣን ከተፈለገ ስልጣን በውይይት ነው፣ በግፊት አይደለም። ከዚህ ውይይት ራሳቸውን ያገለሉ ሰዎች እኔ በጣም አዝነላቸዋለሁ። ምክንያቱም መልካም ነገር መጣ፣ እነሱ ይህንኑ ነገር በሌላ መንገድ ነው የሚፈልጉት ያለው፣ በጠመንጃ ነው የሚፈልጉት ያለው። ይኸው ሰዎች ፊት ለፊት ተቀራርበን እንነጋገር፣ እንወያይ፣ እንጠያየቅ ሲባል እነሱ ራሳቸውን አገለው ደጅ ቀሩ እና ይህ የሚሆን ነገር አይደለም። በምክክሩ ሂደት ላይ በንቃት እየተሳተፉ የሚገኙ ሁሉም አካላት ለኢትዮጵያ ብሩህ ተስፋ ሲሉ የመነጋገር የመደማመጥና ችግሮችን በሰላማዊ መንገድ የመፍታት በጎ ባህልን ለተተኪው ትውልድ ማቆየትና ማስረከብ ይኖርባቸዋል። ይህም ለሀገር ዘላቂ ሰላምና እድገት ጠንካራ መሰረት የሚጥል በመሆኑ ሁሉም ባለድርሻ አካላት ይህንን ታሪካዊ ኃላፊነት በትክክል ተረድተው ለሂደቱ ስኬታማነት በቁርጠኝነት መስራት እንዳለባቸው ተመላክቷል። መነጋገር፣ መደማመጥ። አንዳንድ ጊዜ ስንነጋገር እኮ እኛ የራሳችንን የምናዳምጠው፣ ሌላ ያንቺን ሀሳብ ለመቀበል መዘጋጀት ያስፈልጋል እና ጎረቤት ለጎረቤት መጠቃቀም መረዳዳት የምንችለው ስንተዋወቅ ስንቀራረብ። አሁን ባለንበት በ21ኛው ክፍለ ዘመን ደግሞ ዳያሎግን የሚተካ ምንም ነገር የለም። ውይይትን የሚተካ ምክክርን የሚተካ ነገር የለም። ስለዚህ ይህንን እድል ተጠቅሞ ባለው አጋጣሚ ሁሉ ቁጭ ብሎ መነጋገር አስፈላጊ ነው ብዬ ነው ማምለው። ይህንን በተግባር ለመተርጎም ህዝቡ ተነስቶ እንዳለ አያለው። ይሄ ሀሳብ ይሄ እቅድ ውስጣቸው ገብቶ እነሱም ተረድተው እኛም ተረድተ ነው ወደ መሃል መተን ዋጋ ተከፍሎበት ሁሉም ዋጋ መክፈል አለበት። ውጭም ያለው ዋጋ መክፈል አለበት፣ እዚህም ያለው ዋጋ መክፈል አለበት። በተከፈለ ዋጋ ተገዝቶ የኢትዮጵያ አንድነትና ህብረት እንዲኖር ምኞቴ ነው። የሀገር ሽማግሌዎቹና ታዛቢዎቹ ኢትዮጵያን አሁን ካለችበት ፈተና አውጥቶ ወደ ተሻለ ምዕራፍ ለማሸጋገር የተጀመረው ምክክር ተስፋ ሰጪ በመሆኑ ሁሉም ዜጋ ኃላፊነቱን እንዲወጣ አሳስበዋል።